አይቸኩሉም። በሰው ጉዳይ ጣልቃ አይገቡም። በቁሳቁስም አይፎካከሩም። ለምን ብለው ከጠየቁ መልሱን ላጎምና ጃንቴ የተባሉ ባህሎቻቸው ውስጥ ያገኙታል። ላጎም ስግብግብነትን ያሸነፉበት የስኬታቸው ምስጢር ተደርጎ የሚወሰድ ለዘመናት አብሯቸው የቆየ የማህበራዊ ኑሮ መመሪያ ነው። ቃሉ በአማርኛ ቀጥተኛ ትርጉም ባይኖረውም በሕይወት የትኛውንም ነገር ማብዛትም ማሳነስም የለብህም፣ ሲበቃህ ይበቃሃል የሚል መንፈስ አለው። ነገርየው ዛሬ ሳይሆን ጥንት በአያቶቻቸው በቫይኪንጎች ዘመን የጀመረ ነው። ቫይኪንጎች ሰብሰብ ብለው በአንድ ኩባያ መጠጥ በጋራ የመቃመስ ልማድ ነበራቸው። ታዲያ ኩባያው ቀድሞ የደረሰው ሰው ሁሉንም ከመጨለጥ ይልቅ አብረውኝ ለሚገኙ ሰዎች ሁሉ መዳረስ አለበት ብሎ ያስባል። እናም የጥሙን ያህል ሳይሆን የሚበቃውን ያህል ብቻ ይጠጣል። ዛሬ ታዲያ ይህ ጥንታዊ ባህላቸው አድጎ መሰረታዊ ፍላጎቶቻችን ይሟሉልን እንጂ ራስን በጌጣጌጥ ቤትን በቅንጦት ዕቃዎች ማጨናነቅ፣ በንግግር ወቅት ብዙ ማውራት፣ ሥራም ቢሆን ከአቅም በላይ መስራት ተገቢ አይደለም፣ ሁሉም ነገር ልክ አለው ብሎ የሚያምኑ ሕዝቦች አድርጓቸዋል ስዊድናውያን። ሌላም የምር የሚኖሩት ያልተጻፈ ማኅበራዊ መርህ አላቸው። ይሄኛው የጃንቴ ሕግ ይባላል። ሲሰሙት ቀላል፣ ሲኖሩት ጥልቅ ትርጉም አለው። በሀብት አትመካ፣ በእውቀትም አትታበይ፣ የሰው ልጅ በሀብቱና በእውቀቱ ምክንያት ከማንም አይበልጥም ይላል መርሁ። እነዚህ መርሆች ታዲያ እርስ በርስ ባላቸው ግንኙነት ቁጥብ እንዲሆኑ፣ ለራስ ብቻ ሳይሆን ለሌሎችም እንዲያስቡ፣ በቁሳቁስ መመካትን እንደ ነውር እንዲቆጥሩ፣ በስኬታቸው በአደባባይ እንዳይፎክሩ፣ የግል ደስታን ከማሳደድ ማኅበራዊ ሰላምን እንዲያስቀድሙ፣ በአጭሩ በትሕትና መኖር በሚል ጥልቅ ስነ ልቦና እንዲታነጹ አድርጓቸዋል። ለዚህ ነው ስዊድናውያን በዝምተኝነታቸው የሚታወቁት። ዝም የምንለው ቃላት አጥረውን ሳይሆን የሌላውን ሰው ነጻነት ላለመጋፋት፣ የራሳችንንም ነጻነት ላለማስነካት፣ ለሰው ልጅ ሁሉ ተገቢውን ክብር ለመስጠት ነው ይላሉ። እኩልነትና ነጻነት እዚህ የዕለት ተዕለት የአኗኗር ዘይቤዎች እንጂ የምርጫ ሰሞን የፖለቲካ መፈክሮች አይደሉም። ጾታ፣ ዘርና ሃይማኖት ሳይለይ ሁሉም ሰው እኩል ዕድልና ጥበቃ ሊኖረው እንደሚገባ በጽኑ ያምናሉ። ይህ ታዲያ አድገው የተሰበኩት ዕውቀት ሳይሆን በልጅነታቸው የተማሩት እውነት ነው። የነገዋ ስዊድን የምትገነባው በዛሬዎቹ ሕፃናት አስተዳደግ ውስጥ ነው የሚል እምነት አላቸው። እናም ልጆቻቸውን ከታናሽነታቸው ጀምሮ ነፃ እንዲሆኑ፣ የራሳቸውን ውሳኔ እንዲወስኑና ሐሳባቸውን እንዲገልጹ አድርገው ያሳድጋሉ። በዚህም ዝምታን እንደ ጥበብ፣ እኩልነትን እንደ ግዴታ፣ ነፃነትን ደግሞ እንደ ተፈጥሯዊ ስጦታ ይቆጥሩታል። የስዊድን ትልቁ ሀብቷ መተማመን ይባላል። የዜጎቿ ማኅበራዊ ስሪት በጠንካራ መንግሥታዊ ተቋማት፣ በማይናወጥ የሥነ ምግባር እሴትና እርስ በርስ በመተማመን ላይ የተገነባ ነው። እዚህ ዜጎች ግብር የሚከፍሉት በደስታ ነው። ምክንያቱም በመንግሥታቸው ይተማመናሉ። መንግሥታቸው ግልጽ፣ ከሙስና የጸዳ፣ የሕዝብን አደራ በአግባቡ የሚወጣ መሆኑን በጽኑ ያምናሉ። ሕዝብ በመንግሥቱ፣ መንግሥትም በሕዝቡ፣ ዜጋም በሌላው ዜጋ ላይ እምነት መጣላቸው እንደ ሀገር ጠንካራ የሥነ ምግባር መርህ እንዲኖራቸው፣ ዜጎች መብታቸው የመከበሩን ያህል ኃላፊነታቸውን እንዲወጡ፣ መንግሥትም ለማኅበራዊ ዋስትናና ለሕዝብ አገልግሎት የሚያወጣው ከፍተኛ በጀት ውጤታማ እንዲሆን፣ በአጭሩ ጥቂት ቢሆኑም በዓለም ላይ ካሉ እጅግ የተረጋጉና ስኬታማ ሕዝቦች ተርታ እንዲሰለፉ አድርጓቸዋል። ስዊድን በሕዝብ ብዛት ዓለማችን ላይ 91ኛዋ አገር ናት። ዜጎቿ 10.5 ሚሊዮን ብቻ ናቸው። ከዜጎቿ ቁጥር አንጻር በነፍስ ወከፍ አዳዲስ ዓለም አቀፍ የቴክኖሎጂ ተቋማትን በማፍራት ከአሜሪካ ቀጥላ ሁለተኛ ደረጃ ላይ ትቀመጣለች። ስፖቲፋይ፣ ትሩኮለር፣ ካንዲ ክራሽ፣ ቮይ፣ አይዛትልና ክላርና ከስዊድን የተገኙ የፈጠራ ውጤቶች ናቸው። የዚህ ምክንያቱ በ1990ዎቹ መጨረሻ መንግሥት ዘፒሲ ሪፎርም ሲል ያወጣው ሕግ ነው። በዚህ ሕግ መሠረት እያንዳንዱ ቤተሰብ የግል ኮምፒውተር በዝቅተኛ ክፍያ እንዲገዛና በቤቱ ውስጥ ፈጣን ኢንተርኔት እንዲኖረው በመደረጉ ውጤቱ የጠቀስናቸውን ፈጠራዎች ለመውለድ በቃ። መኪና ሳይሆን ደህንነትን የሚሸጠው በሚል መርሁ የሚታወቀው
የከባድ መኪኖች አምራች ድርጅቱ ቮልቮ የስዊድን ድርጅት ነው። በየመኪኖች ላይ የምናየው እስከ ዛሬ የሚሊዮኖችን ሕይወት እንደታደገ የሚታመንለት የደህንነት ቀበቶ በ1959 ቮልቮ ለዓለም ያስተዋወቀው የፈጠራ ውጤቱ ሲሆን ሕይወት ለማዳን ካለው ጠቀሜታ አንጻር የፈጠራ መብቱን ሁሉም የመኪና አምራች ድርጅቶች በነፃ እንዲጠቀሙ የፈቀደ ድርጅት ነው። ይህም ለደህንነት ቅድሚያ እንሰጣለን የሚለው መርሁን በተግባር ያሳየበት ውሳኔው ነው። በዓለም ዙሪያ በየዓመቱ 1 ቢሊዮን ሰዎች ሱቆቹን የሚጎበኙለት ከ460 በላይ መደብሮች ያሉትና በዓመት ከ44 ቢሊዮን ዩሮ በላይ ገቢ ያለው የቤት ዕቃዎች አምራች ድርጅቱ አይኪያም የስዊድን ድርጅት ነው። አይኪያ ቀደም ሲል በስፋት ያየነውን የስዊድናውያንን የላጎም የሕይወት ፍልስፍና ለዓለም የሸጠ ድርጅት ነው። ዲሞክራቲክ ዲዛይን በሚለው መርሁ ጥራት ያላቸው የቤት ዕቃዎች በዝቅተኛ ዋጋ ለብዙሃን እንዲደርሱ ማድረግ የቻለ ጠፍጣፋ ማሸጊያዎችን በመጠቀምም የትራንስፖርት ወጪንና የካርበን ልቀትን መቀነስ እንደሚቻል ለዓለም ያስተማረ ተቋም ነው። የዓለም የሙዚቃ ኢንዱስትሪ በቅጂ መብት ጥሰት ሊጠፋ በተቃረበበት ወቅት ድንገት ብቅ ያለውና ኢንዱስትሪው እንደገና እንዲያንሰራራ የሙዚቃ ወዳጆችም በዲጂታል ግን በሕጋዊ መንገድ ሙዚቃ እንዲያጣጥሙ ያስቻለው ስፖቲፋይም የስዊድን ድርጅት ነው። ዛሬ ላይ ስፖቲፋይ በዓለም ዙሪያ ከ600 ሚሊዮን በላይ ተጠቃሚዎች አሉት። ይህም በዓለም የሙዚቃ ገበያ ውስጥ 30 ከመቶ ድርሻ በመያዝ ዘርፉን በአንደኝነት እንዲመራ አስችሎታል። የቴሌኮም ዓለም የዛሬውን መልክ እንዲይዝ ትልቅ አስተዋጽኦ ካላቸው ተቋማት መካከል ቀዳሚው የሆነው በ180 አገራት ውስጥ የሚሠራውና ከ50 ሺህ በላይ የፈጠራ መብቶች ያሉት ኤሪክሰን ስዊድን የዓለምን ግንኙነት በበላይነት እንድትቆጣጠር ያስቻላት የቴክኖሎጂ ክንፏ ነው። ኤሪክሰን በዓለም የሞባይል ስልክ ግንኙነት በተለይም በ5G ቴክኖሎጂ ፈጠራው ውስጥ ትልቅ ሚና አለው። በዓለም የፋሽን ኢንዱስትሪ ውስጥ በስም የሚጠቀሰው H&Mን ጨምሮ ከላይ ያነሳናቸው ተቋማት ለስዊድን የኢኮኖሚ ጥንካሬ ብቻ ሳይሆኑ የሀገሪቱ ስም በዓለም ዙሪያ በመልካም እንዲጠራ ያደረጉ ናቸው። በዚህም ስዊድን ትልቅ ለመሆን የግድ ትልቅ የሕዝብ ቁጥር አያስፈልግም የሚለውን ጽንሰ ሐሳብ በተግባር ያረጋገጠች ሀገር ሆናለች። ስዊድን እነዚህን ሁሉ ዓለም አቀፍ ተቋማት እንዴት መፍጠር ቻለች ካሉን ከአጠቃላይ ሀገራዊ ምርቷ 3.5 ከመቶ የሚሆነውን ለምርምር በማዋል የሀገር ውስጥ ገበያዋ ትንሽ መሆኑን በመረዳትም ኩባንያዎቿ ገና ሲመሰረቱ ጀምሮ የዓለምን ገበያ ታሳቢ አድርገው እንዲመሰረቱ በማድረግ በመንግሥት በዩኒቨርሲቲዎችና በግል ተቋማት መካከል ጠንካራ ትስስር በመፍጠርና በመግቢያችን ላይ የተመለከትነው ባህላቸውም የንግድ ስምምነቶችን በቅንነት እንዲከውኑ በማድረጉ ነው። ታሪክ ራሱን ይደግማል ይባላል። አንዳንዴ ግን ታሪክ ራሱን ይሽራል። ስዊድን ከ400 ዓመታት በፊት እንደ አውሮፓውያን አቆጣጠር በ1661 የወረቀት ገንዘብን ለአውሮፓ ያስተዋወቀች የመጀመሪያው አገር ነበረች። ዛሬ ቀዳሚ የነበረችበትን ታሪኳን በመተው በአውሮፓ የዲጂታል ክፍያ ቁንጮ ሆናለች። በኢኮኖሚዋ ውስጥ የወረቀት ገንዘብ ድርሻ ከ1 ከመቶ አይበልጥም። በንግድ ተቋማት፣ በመንግሥት መስሪያ ቤቶች፣ በመንፈሳዊ ስፍራዎች ውስጥ ሳይቀር ምዕመናን ለቤተ ክርስቲያን ስጦታና ምጽዋት የሚያበረክቱት በሞባይል መተግበሪያ ነው። ሳንቲሞችና የወረቀት ኖቶች አብቅቶላቸዋል በተባለበት በዚህ ወቅት ግን በስዊድን አዲስ መረጃ መሰማት ጀምሯል። የሀገሪቱ ተቋማት በተደጋጋሚ የበይነ መረብ የገንዘብ ቀበኞች ሰለባ መሆናቸው የአውሮፓዋ ቀዳሚ ዲጂታል አገር በአዲሱ ቴክኖሎጂ ላይ ያላትን መተማመን እየሸረሸረው ይገኛል። በቅርቡም መንግሥት ግድ የለም የወረቀት ገንዘብ መያዝ ኋላ ቀርነት አይደለም፣ አንድ ቀን ቴክኖሎጂ ቢሰናከል፣ ኢንተርኔት ቢቋረጥ ወይም የሳይበር ጦርነት ተከፍቶ የሀገራችን ዲጂታል የክፍያ ስርዓት አደጋ ውስጥ ቢወድቅ ጥሬ ገንዘብ መድህን ይሆነናልና በኪስ መያዝ ልመዱ ማለት ጀምሯል። በእርግጥ ዜጎች የወረቀት ገንዘብ በኪሳቸው ቢይዙም በስዊድን በወረቀት ገንዘብ የሚገበያይ ተቋም ማግኘት ከባድ ነውና መንግሥት ከምክር አልፎ የወረቀት ገንዘብ መጠቀምን አስገዳጅ የሚያደርግ ሕግ ለማውጣት በዝግጅት ላይ መሆኑ ይፋ ተደርጓል። ስዊድን እንደ አውሮፓውያን አቆጣጠር ከ1814 ጀምሮ ላለፉት 200 ዓመታት በማንኛውም ወታደራዊ ግጭት ውስጥ ተሳትፋ የማታውቅ ከጦርነት ዜና የራቀች አገር ናት። ጎረቤቶቿ አውሮፓውያን
አንደኛው ሁለተኛው የዓለም ጦርነት እያሉ አንዳቸው ባንዳቸው ላይ ቦምብ ሲወረውሩ፣ እርስ በርስ በእሳት ሲጋዩ፣ ዘግይተውም በገዛ እጃቸው ያፈረሱትን አገራቸውን መልሰው ለመገንባት ሲታገሉ ስዊድን የኢንዱስትሪና የቴክኖሎጂ አብዮቷን ታቀጣጥል ነበር። ይህም ለዛሬው የኢኮኖሚ ጥንካሬዋ መሠረት ሆኗታል። ስዊድን ከብዙ የዓለም አገራት ለየት ያለ ባህሪ አላት። የዜጎቿን ማለታችን አይደለም፣ መንግሥታቸውም እንጂ። በርካታ የዓለም አገራት ከየከተሞቻቸው በሚወጣ የቆሻሻ ክምር በሚማረሩበት፣ አንዳንዶችም እንደ ሀገር መገለጫቸው ሆኑ በንጽህና እጦት በሚገመቱበት በዚህ ዘመን በስዊድን ግን ቆሻሻ ወርቅ ነው ሲባል ይሰማሉ። መፈክር አይደለም፣ ወርቅነቱን የሚያሳየን የራሷ አልበቃ ብሏት እንደ አንድ ትልቅ ጥሬ ዕቃ ቆሻሻ ከሌላ ሀገራት ኢምፖርት ስታደርግ መመልከታችን ነው። ስዊድን በየዓመቱ በሚሊዮን ቶን የሚቆጠር ቆሻሻ ከእንግሊዝ፣ ከጀርመን፣ ከአየርላንድና አልፎ አልፎም ከኖርዌይ ወደ ሀገር ውስጥ ታስገባለች። ምክንያቱም በሀገር ውስጥ የሚመነጨው ቆሻሻ አልበቃ ያላቸው ቆሻሻን መልሰው ጥቅም ላይ የሚያውሉ 34 ግዙፍ ፋብሪካዎች አሏት። እነዚህ ፋብሪካዎች ቆሻሻን ወደ ኤሌክትሪክነትና ወደ ሙቀት እየቀየሩ ለ250 ሺህ ቤቶች የኤሌክትሪክ፣ ለ950 ሺህ ቤቶች ደግሞ ማሞቂያ ኃይል ያቀርባሉ። ስዊድን ቆሻሻ ኢምፖርት ማድረጓ ለቅንጦት አይደለም። ሲጀመር ከየሀገራቱ ቆሻሻ የምትረከበው ገንዘብ እየተከፈላት ነው። ተከፍሏት የተረከበችውን ቆሻሻ ወደ ኃይል እየቀየረች ለዜጎቿ በገንዘብ ትሸጠዋለች። በአንድ ድንጋይ ሁለት ወፍ ይሏል እንዲህ ነው። የስዊድን የተፈጥሮ ሀብቶቿ ደንና ውሃ ናቸው። ከአጠቃላይ የቆዳ ስፋቷ 70 ከመቶ የሚሆነው ወይም 28 ሚሊዮን ሄክታር የሚጠጋ መሬቷ በደን የተሸፈነ ነው። ይህ ደን ታዲያ ከኦክሲጅን ምንጭነት ባለፈ የኢኮኖሚዋ የጀርባ አጥንትም ነው። ሀገሪቱ ወደ ውጭ ከምትልካቸው ምርቶች ውስጥ 11 ከመቶ የሚሆኑት እንደ ወረቀት፣ እንጨትና ጣውላ አይነት የደን ውጤቶች ናቸው። ይህም ስዊድንን ዓለማችን ላይ ሁለተኛዋ ከፍተኛ የወረቀትና የጣውላ ላኪ ሀገር ሲያደርጋት ለ120 ሺህ ዜጎቿም በቀጥታ የሥራ ዕድል ፈጥሮላቸዋል። ከዘርፉ በዓመት የምታገኘው ገቢም 16 ቢሊዮን ዶላር ነው። ይህም ለአጠቃላይ ኢኮኖሚዋ የ2 ከመቶ አስተዋጽኦ አለው። የስዊድን የደን አጠቃቀም ለተቀረው ዓለም ትምህርት ሰጪ ነው። አንድ ዛፍ ሲቆረጥ በምትኩ 3 አዳዲስ ችግኞችን የመትከል ጥብቅ ባህል አላቸው። ይህም ደኑ ሳይመናመን ለዘመናት እንዲቆይ ለዜጎቿ ኑሮ፣ ለሀገራቸው ገቢ እንዲሆን አስችሎታል። ስዊድን የውሃ አገርም ናት። በድንቅ ሰማያዊ ሐይቆቿ ትታወቃለች። በግዛቷ ውስጥ ከ95 ሺህ በላይ ሐይቆች አሏት። አዎ ከ95 ሺህ በላይ። እነዚህ ሐይቆች ከሀገሪቱ የቆዳ ስፋት 9 ከመቶውን ይሸፍናሉ። እንደ ቫነርንና ቫተርን ያሉ ግዙፍ ሐይቆቿ ለዜጎቿ ንጹሕ የመጠጥ ውሃ በማቅረብ ስዊድንን ጥራት ያለው የቧንቧ ውሃ ለዜጎቻቸው ከሚያቀርቡ አገራት አንዱ አድርገዋታል። ሐይቆቹ ከፍተኛ መጠን ያለው ዓሣ የሚሰገርባቸው፣ በየዓመቱ በሚሊዮን የሚቆጠሩ ቱሪስቶች የሚጎበኟቸው፣ ስዊድን እንደ ሀገር ከምትጠቀመው የኤሌክትሪክ ኃይል 45 ከመቶ የሚጠጋውን የምታመርትባቸው የሀገሪቱ ሁሉ ነገሯ ናቸው። ስቶክሆልም ሲቸኩሉ የሚያጧት፣ ሲረጋጉ የሚወዷት፣ በ14 የተለያዩ ደሴቶች ላይ ያረፈች የ800 ዓመታት ታሪክ ያላት የስዊድን ዋና ከተማ ናት። ደሴቶቿን እርስ በርስ የሚያገናኙላት 56 ድልድዮች ዙሪያዋን ከከበባት ውሃና ከጥንታዊ ኪነ ሕንፃዎቿ ጋር ተዳምረው ለዓይን ንጹሕ፣ ለእግረኛ ምቹ ከተማ አድርገዋታል። ብቻቸውን ካፌ ተቀምጠው ፊካ ወይም ቡና መጠጣት ለሚወዱ፣ ግርግር ለሚያስጨንቃቸው፣ ብቸኝነት ለሚያስደስታቸው ሰዎች ትክክለኛ ከተማ ናት። ለዛም ይመስላል ከከተማዋ ነዋሪዎች 45 ከመቶ የሚሆኑት አንድ ቤት ውስጥ ለብቻቸው ነው የሚኖሩት። ይህንን ሰምተው ግን ለባህሪ ተስማሚ ናት እኖርባታለሁ ከማለቱ በፊት እስክሪብቶ አንስተው ቀጥሎ የምንነግሮትን ሐቅ ማስታወሻ ላይ ያስፍሩ። የቤት ኪራይ ውድ ብለው ይጻፉ። ምግብ ከሚለው ትይዩም ውድ የሚለው ላይ ያቅልሙ። የሥራ ግብር ከፍተኛ ብለው ይያዙ። በእርግጥ በግብር መልክ ያወጡት ገንዘብ እንኳን ከመዋለ ሕፃናት እስከ ፒኤችዲ በነፃ በሚያገኙት ትምህርት፣ በሕክምና፣ ሥራ ቢያጡ በማኅበራዊ ዋስትና፣ ልጅ ቢወልዱ
ረጅም የወሊድ ፈቃድ ሆኖ መልሰው ያገኙታል። ስዊድን ሆነው ግን ከስዊድን የወጡ አይነት ስሜት እንዲሰማዎት ከፈለጉ ከስቶክሆልም በስተደቡብ በ641 ኪሎ ሜትር ርቀት ላይ ወደምትገኘው ማልሞ መሄድ ይኖርቦታል። ማልሞ ከዴንማርኳ ዋና ከተማ ኮፐንሃገን በ40 ኪሎ ሜትር ርቀት ላይ የምትገኝ የስዊድን ከተማ ናት። ማልሞና ኮፐንሃገንን የሚያገናኛቸው የኦሬሰን ድልድይ ግን በሁለቱ ከተሞችና በሁለቱ አገራት መካከል ያለውን ድንበር አጥፍቶታል። ድልድዩ ከስር የባቡር ከላይ የመኪና መንገድ ስላለው በየቀኑ በአማካይ ከ20 ሺህ በላይ ሰዎች በሁለቱ ከተሞች መካከል ለሥራ ይመላለሱበታል። ኮፐንሃገን ዴንማርክ ውስጥ ደሞዝ የተሻለ ነው። ስዊድን ማልሞ ውስጥ ደግሞ የቤት ኪራይና ኑሮ በአንጻራዊነት ይቀንሳል። በዚህም ብዙዎች ኮፐንሃገንን ለሥራ ማልሞን ለመኖሪያነት ይመርጧቸዋል። ይህም ማልሞን የኮፐንሃገን የመኖሪያ ሰፈር አስብሏታል። ከማልሞ ነዋሪዎች 45 ከመቶ የሚሆኑት የውጭ አገር ተወላጆች ሲሆኑ ከ170 በላይ ብሔረሰቦች እንደሚኖሩባት ይነገራል። በከተማዋ ከስዊድንኛ ቀጥሎ በስፋት የሚነገረው ቋንቋ አረብኛ ነው። ታዲያ በስዊድናውያንና በስደተኞች መካከል ከፍተኛ የሆነ የኢኮኖሚ ልዩነት መኖሩና ስደተኞች ከስዊድን ማህበረሰብ ጋር በሚገባ ለመዋሃዳቸው ተደማምረው ማልሞ በቡድን ግጭትና ከመሳሪያ ጥቃቶች ጋር በተያያዘ ስሟ በክፉ የሚነሳ ከተማ አድርጓታል። በሌሎች የስዊድን ከተሞች ባልተለመደ መልኩ በአንድ በኩል ዘመናዊና ሰማይ ጠቀስ ሕንፃ የሚታይባቸውን፣ በሌላ በኩል ደግሞ ሥራ አጥነት የበዛባቸውን ሁለት አይነት ሰፈሮች የያዘች ስዊድን ውስጥ የምትገኝ ግን ስዊድንን የማትመስል ከተማ ናት። ከስቶክሆልም ቅንጦት፣ ከማልሞ ግርግር ርቀው የስዊድንን የከባድ ኢንዱስትሪ የንግድና የወደብ ከተማ ለመጎብኘት ጎተንበርግ መምጣት አለቦት። ብረት ወደ መኪና፣ ዛፍ ወደ ወረቀት፣ ሐሳብ ወደ ዓለም አቀፍ ንግድ የሚቀየርባት የስዊድን የደን ውጤቶች፣ ብረትና መኪኖች ወደ ውጭ የሚላኩባት ዋነኛዋ የወጪ ገቢ ንግድ ማዕከል፣ የኢኮኖሚዋም መሠረት ናት። ቀደም ሲል ያነሳነው ዝነኛው የቮልቮ ኩባንያ የተመሠረተውና ዋና መስሪያ ቤቱም የሚገኘው እዚህ ጎተንበርግ ውስጥ ነው። ጎተንበርግ በባህር ዳርቻ ላይ የምትገኝ እንደመሆኗ ዓለም አቀፍ ጥራት ያላቸው የባህር ምግቦች የሚገኙባት ከተማም ናት። የዓሣ ቤተ ክርስቲያን እየተባለ የሚጠራው የከተማዋ የዓሣ ገበያ ዋነኛ መለያዋ ነው። በአውሮፓ ትልቁና ተወዳጅ ከሚባሉ የመዝናኛ ፓርኮች አንዱ የሚገኝባት ጎተንበርግ ከስቶክሆልም በተሻለ ተግባቢ ነዋሪዎች ያሏት የተረጋጋችና ለቤተሰብ የምትመች ከተማ ናት። ስዊድን በርካታ መልካም ጎኖች ቢኖሯትም ገነት ግን አይደለችም። እንደ ገቢዎት መጠን ቢለያይም ከዜጎቿ ገቢ ከ30 እስከ 50 ከመቶ የሚደርሰውን በታክስ መልክ መውሰዷ ለብዙዎች አስደንጋጭ ነው። ረጅሙና ጨፍጋጋው ክረምት በተለይ እንደ አፍሪካ ካለ ፍክት ካለ አህጉር ለሚመጣ ሰው በቀላሉ የሚለመድ አይደለምና የብርሃን ጥማት የነፍስ ስቃይ የሚሆንባቸው ወራቶች አሉ። ስዊድን ከፍተኛ ቁጥር ያላቸውን ስደተኞች ብታቅፍም ስደተኞችን ከዜጎቿ ማዋሃዱ ግን ገና አልሰመረላትም። ስዊድናውያን በብቸኝነትና በዝምታ የታጠሩ፣ ለአዲስ መጪዎች በቀላሉ በራቸውን የማይከፍቱ በመሆናቸው አብዛኞቹ ስደተኞች የባዕድነት ስሜት ይጫጫናቸዋል። ስዊድን በኑሮ ጥራት ለብዙዎች ምቾትና ዋስትና ብትሰጥም የሰው ልጅ የሚመኘውን የማኅበራዊ ሕይወት ግን በቁጥብነትን የምታድለው። በአጭሩ ስዊድን ውበትና ቅዝቃዜ፣ ብልጽግናና ብቸኝነት ተሳስሮ የሚኖሩባት የተቃርኖዎች ምድር ናት። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።